አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በየሰዓታቱ ልዩነት እየወጡ ነው። መረጃዎቹ በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በከፍተኛ ቁጣ እስራኤልን አወገዙ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፊታችን አርብ በስዊዘርላንድ ጄኔቫ ለመፈረም የተዘጋጀውን የአሜሪካና ኢራንን ስምምነት ልታበላሽ እየሞከረች ነው ሲሉ በኢራን ላይ ጦርነት ሲከፍቱ አጋራቸው የነበረችው እስራኤልን በጽኑ አውግዘዋታል። ከዚህም ባሻገር እስራኤል ደግሞ ኢራንና አሜሪካ የምትፈራረሙትን ሰነድ ማየት እፈልጋለሁ በማለት ለፕሬዝዳንት ዶናልድ ጄ ትራምፕ ጥያቄ ብታቀርብም ትራምፕ ግን ሰነዱ ለእስራኤል እንዳይሰጥ በሚል ለእስራኤል ሰነዱ እንዳይደርሳት ከልክለዋል። ይህም ሌላኛው አነጋጋሪ ክስተት ሆኗል። እስራኤልም በከፍተኛ ሁኔታ ቁጣ ያሰማች ሲሆን በእስራኤል ውስጥም ከፍተኛ የሆነ የፖለቲካ ቁጣ ተቀስቅሷል። የእስራኤል ጋዜጦች እንደ ሃሬትዝ ያሉ ጋዜጦች ቤንያሚን ኔታንያሁ ላይ ያነጣጠረ ከባድ ትችት ያዘለ ሰፊ ዘገባ ይዘው እየወጡ ነው። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የአሜሪካ የስለላ ድርጅቶች ያወጡት ግምገማ ስለ ኢራን ጉድ የሚያስብሉ መረጃዎች ይዘው ወጥተዋል። በአስገራሚ ሁኔታ ጦርነቱ ኢራንን በእጅጉ የጠቀመ ኢራንን ኃያል ያደረገ ሲሉ የአሜሪካ የስለላ ቡድኖች አስገራሚ መረጃዎችን አውጥተዋል። በትንታኔው በሰፊው የማስደምጣችሁ ይሆናል። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን በዝርዝር አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ከኢራን ጋር ስምምነት ለመፈራረም ለፊታችን አርብ የተቀጣጠሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጂ7 ስብሰባ ወደ ፈረንሳይ ኤቪያን ሌ ቤንስ ወደ ተዘጋጀው ስብሰባ ያመሩ ሲሆን በስብሰባው ላይ ባደረጉት ንግግር አጋሪ የሚሏትን እስራኤል በጽኑ ሲኮንኗት አምሽተው አነጉ። እስራኤል በሊባኖስ ላይ እየሰነዘረች ያለውን መጠነ ሰፊ ወታደራዊ ጥቃት በማስመልከት እጅግ የከረረ ወቀሳና ትችትን በእስራኤል ላይ ሰንዝረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ከኳታር አሚር ሼክ ታሚም ቢን ሐሚድ አልታኒ ጋር ከሚያደርጉት የሁለትዮሽ ስብሰባ አስቀድሞ ለጋዜጠኞች በሰጡት ይፋዊ መግለጫ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ታላቅ ግንኙነትና ወዳጅነት እንዳላቸው ቢገልጹም የእስራኤል መሪ ግን ሊባኖስን በተመለከተ ከዚህ የበለጠ ኃላፊነት የተሞላበት እርምጃ ማሳየት ነበረበት፣ ግን ይህንን አላደረገም። ይህንን እቅዴን ሊያበላሽብኝ ነው ብለዋል። ፕሬዝዳንት ትራምፕ የእስራኤል ጦር ከሄዝቦላ ጋር የሚያደርገውን ውጊያ እጅግ ረጅም ጊዜ መውሰዱንና በዚህም ሳቢያ እጅግ በርካታ ቁጥር ያላቸው ንጹሃን ዜጎች ሊባኖሳውያን እየተገደሉ ነው ሲሉ ትራምፕ ገልጸዋል። እስራኤል የምትከተለውን የጦርነት ስልትም ኋላ ቀር ሲሉ ነው የተቹት። ፕሬዝዳንቱ ንግግራቸውን ሲቀጥሉም በመኖሪያ ህንፃዎች ውስጥ የምትፈልጉትን አንድን ግለሰብ ለማደን በሞከራችሁ ቁጥር መላውን የመኖሪያ ህንፃ ማፍረስና ማንኳሰስ የለባችሁም፣ ምክንያቱም በእነዚያ መኖሪያ ቤቶች
ውስጥ እጅግ በርካታ ንጹሃን ህዝቦች ይኖራሉ ብላችሁ ማሰብ ነበረባችሁ። ሁሉም ደግሞ የሂዝቦላ አባላት አይደሉም፣ ሊባኖሳውያን ሂዝቦላውያን ናቸው እያላችሁ ነው እየደበደባችሁ ያላችሁት ብለዋል። እኔ ስለ እስራኤል ያቀረብኩትን ምክር የሂዝቦላን ጉዳይ ለሶሪያ መንግስት እንዲተውት ነው። እውነቱን ለመናገር ሶሪያን ይህንን ስራ ከእስራኤል የተሻለ አድርገው ሊወጡት ይችላሉ ብዬ አስባለሁ። እስራኤል እቅዴን እያበላሸችብኝ ነው ብለዋል። ትራምፕ አክለውም ባሳለፍነው እሁድ ከኢራን ጋር ለመፈራረም ተቀራርቤ ነበረ፣ ነገር ግን ሊባኖስ ላይ ድንገት ኔታንያሁ ጥቃት ፈጸመ። ያንን ተከትሎም ስምምነቱን ሙሉ በሙሉ ወደ ማፍረስ ደረጃ አድርሶት ነበረ ሲሉ በቁጣ ተናግረዋል። ትራምፕ በራሳቸው የማህበራዊ ሚዲያ ትሩዝ ሶሻል ላይ ዛሬ ሌሊቱን ባሰፈሩት ጽሁፍ ደግሞ ያ ጥቃት በፍጹም ሊከሰት የማይገባው በተለይም ከኢራን ጋር የሰላም ስምምነት ለመፈረም እጅግ ተቃርበን 1 ሰዓት በቀረን ሰዓት ነበረ። በዚያ ልዩ ቀን ላይ መፈጸሙ በጣም ስህተትና በእኔ ላይ ያነጣጠረ አድርጌ ወስጄዋለሁ ብለዋል። ትራምፕ ዛሬ ሌሊቱን ለጋዜጠኞች በሰጡት ቃልም አሜሪካና ኢራን የመጀመሪያ ደረጃ የመግባቢያ ሰነድ ለመፈራረም 2 ሰዓት ብቻ ሲቀራቸው እስራኤል በቤሩት ላይ ፈጸመችውን ጥቃት እንዳልወደዱትና ለኔታንያሁም አስተዳደር በከረረ ቃላት ጭምር መናገራቸውን ገልጸው እኔ ያንን ድርጊት በፍጹም አልወደድኩትም፣ ለዚያ ለኔታንያሁም ነግሬዋለሁ ሲሉ ተደምጠዋል። አሜሪካ ከኢራን ጋር የደረሰችውንና ትራምፕ ታሪካዊ ስምምነት ሲሉ የጠሩትን እስራኤል በሊባኖስ ላይ ጥቃቷን ብትቀጥልም እንኳን ሊጸና ይችላል ወይ ተብለው የተጠየቁት ትራምፕ ሊጸና ይችላል ሲሉ መልሰዋል። ትራምፕ የሊባኖሱን ፍጥጫ አነስተኛ ጦርነት በማለት የጠሩት ሲሆን ታላቁና ዋናው አደጋ ግን የኢራን ጉዳይ መሆኑን ገልጸዋል። ኢራን የጋራ አደጋችን ናት፣ ለኛም ለእስራኤላውያንም አደጋ ናት። ነገር ግን በዚያ ማዕዘን ላይ ዘወትር ራሱን የሚያነሳው ያ ትንሽ የፊት መርፌ መውጊያ አይነት አለ፣ እርሱም ሂዝቦላ ነው ብለዋል። ሂዝቦላን ሲገልጹት ፕሬዝደንቱ የቴህራን አመራሮች የኒውክሌር መሳሪያ ለመታጠቅ የሚሞክሩ ከሆነ አጠቃላይ ሲኦል በላያቸው ላይ ይዘንባል፣ ሲኦልን ነው የምከፍትባቸው፣ ይህንን ደግሞ ያውቁታል ሲሉ ኢራንን አስጠንቅቀዋል። አዲሱ የተኩስ አቁም ስምምነት ግን ኢራን የኒውክሌር መሳሪያ እንዳታለማ ወይም እንዳትገዛ ታላቅ ግድግዳ እንደሚሆንባትና ይህንን ሕግ ከጣሱ ግን ሙሉ በሙሉ ኢራንን እንደሚደመስሷት አስታውቀዋል። ትራምፕ ለኔ ትልቁና ብቸኛው ቁም ነገር ኢራን በፍጹም የኒውክሌር መሳሪያ እንዳትታጠቅ ማድረግ ነው። ይህንን ከጣሱና አርብ ስምምነቱን አንፈርምም ካሉ ኢራንን ከካርታ ፍቃታለሁ ባይ ናቸው። እንደ ሲኤንኤን ዘገባ ከሆነ ትራምፕ አሁን ላይ የኢራን እስላማዊ ሪፐብሊክ አመክንያዊና የሰከነ አመራር አላቸው በማለት ገልጸው ቀደም ሲል ግን ሙሉ በሙሉ አመክንዮ አልባ የነበሩ መሪዎች ግን በአሁኑ ወቅት አስወግጃቸዋል። አሁን ያሉት የተረጋጉ የኢራን መሪዎችም ጥሩ ውሳኔ እየወሰኑ ነው ብለዋል። ይህ የሆነው ጦርነቱ በጀመረበት ማለዳ አሜሪካና እስራኤል በወሰዱት የተቀናጀ ጥቃት በርካታ የኢራን ከፍተኛ ባለስልጣናት መገደላቸውን ተከትሎ ነው ያሉት ትራምፕ በአሜሪካና በኢራን መካከል ተደርሷል የሚባለው ታሪካዊ ሲሉ ትራምፕ የሚጠሩት የመግባቢያ ሰነድ በሚቀጥለው አርብ በስዊዘርላንድ ጄኔቫ ከተማ በይፋ የሚፈረም ሲሆን ከዚያ በፊትም ሁለቱ ሀገራት ወደ ቴክኒካዊ ዝርዝር ጉዳዮች በመግባት የመጨረሻውን ዘላቂ ስምምነት በ60 ቀናት ውስጥ ያጠናቅቃሉ ተብሎ ተነግሯል። በዲፕሎማሲው መስክ በእስራኤልና በአሜሪካ መካከል ያለው ስልታዊ አለመተማመን ይበልጥ ወደ ከፋና አደገኛ ደረጃ መሸጋገሩን ታዋቂው የዜና አውታር የአሜሪካው ሲኤንኤን ሌሊቱን ዘግቧል። የእስራኤል ከፍተኛ የመንግስትን ምንጭ ዋቢ በማድረግ የዘገበው ሲኤንኤን የእስራኤል መንግስት ከፍተኛ አመራሮች አሜሪካ ከኢራን ጋር ደረስኩበት የምትለውን ትራምፕ ታሪካዊ የሚሉትን የሚስጥር ስምምነት ረቂቅ ጽሑፍ ይሰጠንና እንመርምረው በማለት ለአሜሪካ ጥያቄ ቢያቀርቡም ፕሬዝደንት ዶናልድ ጄ ትራምፕ ግን ከኢራን ጋር የሚፈራረሙትን ሚስጥራዊ ሰነድ በፍጹም ለእስራኤል አናሳይም በማለት የእስራኤልን ጥያቄ ውድቅ አድርገውባታል። ይህ እርምጃ ዋነኛውን የአሜሪካ የቀጠናውን ስልታዊ አጋር የሆነችውን እስራኤልን በመላው ዓለም ላይ ከፍተኛ ትችት እየተሰነዘረበት ባለው በዚህ ታሪካዊ ስምምነት ዙሪያ ፍጹም በጨለማ ውስጥ እንድትቀር አድርጓታል ይላል የሲኤንኤን ዝርዝር ዘገባ። የእስራኤል የደህንነት ምንጮች እንደሚገልጹት እስራኤል ለትራምፕ አስተዳደር ያቀረበችው ጥያቄ ምንም አይደለም፣ ሰነዱን አሳዩኝ፣ ከኢራን ጋር የምትፈራረሙትን ያልነው፣ ይህንን ግን ትራምፕ ውድቅ አድርገውታል ብለዋል።
የእስራኤል የደህንነት ምንጮች ሲቀጥሉም የትራምፕ አስተዳደር የእስራኤልን ጥያቄ ውድቅ ለማድረግ የተገደደበት ዋናው ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ በይፋ ለዓለም ሕዝብ ከመለቀቁ አስቀድሞ ይዘቱን ለዲፕሎማሲያዊና ፖለቲካዊ ማደናቀፊያ እንዲሆን መረጃውን ከመፈረሙ በፊት ለመገናኛ ብዙሃን ይለቁታል የሚል ታላቅ ፍርሃት በትራምፕ በኩል ስላደረ ነው ብለዋል። እስራኤል በይፋ ሰነዱን አሳዩኝ ስትል ለአሜሪካ ጥያቄ ካቀረበችና አሜሪካም ከእስራኤል የቀረበላትን ሰነዱን አሳዩኝ የሚለውን ጥያቄ ውድቅ ካደረገች በኋላ የእስራኤሉ መገናኛ ብዙሃን i24 ግን በሚስጥር የሚፈራረሙት ሰነድ ደርሶኛል ሲል የዝርዝሩን እያንዳንዱን ነጥብ ገልጦታል። የአሜሪካ ከፍተኛ ባለስልጣናት የእስራኤሉ መገናኛ ብዙሃን i24 ያወጣውን ዘገባ ትክክል አይደለም፣ ሐሰተኛ ሲሉ አስተባብለዋል። አሜሪካ በድርድሩ ሂደት ሙሉ በሙሉ ከቀጠናው አጋሮቿ እስራኤልን ጨምሮ የጠበቀ ግንኙነት ስታደርግ የቆየች ቢሆንም ትራምፕ ከቅርብ ጊዜ ወዲህ ከእስራኤል ጋር ያላቸው ግንኙነት እየሻከረ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ይፋዊ መግለጫ በ8 ደቂቃ መግቢያ ንግግራቸው ውስጥ ስለዚህ የአሜሪካና ኢራን ስምምነት ምንም አይነት ቃል ከመናገር ራሳቸውን ሙሉ በሙሉ ቆጥበዋል። በኋላ ላይ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ግን እሳቸውና ትራምፕ ዘወትር በአንድ አይነት መንገድ እንደማይመለከቱ አምነው ኔታንያሁ አክለው እኛ አሁንም ቢሆን የዚህ ስምምነት የመጨረሻ ይዘት ምን እንደሚሆን በተጨባጭ አናውቅም፣ ሰነዱን ጠይቀን ተከልክለናል፣ አናውቀውም በማለት አሜሪካ መረጃውን እንደነፈገቻቸው በይፋ ገልጸዋል። በሌላ በኩል የአሜሪካ ብሔራዊ የስለላ ድርጅት በቅርቡ ያከናወኑት እጅግ ሚስጥራዊና አነጋጋሪ የሆነም የግምገማ ሪፖርት ይፋ ሆኗል። ለሲኤንኤን መረጃ የሰጡ የአሜሪካ የደህንነት መዋቅሩን በቅርበት የሚያውቁ 3 ከፍተኛ የስለላ ምንጮች እንደገለጹት የዩናይትድ ስቴትስ የስለላ ድርጅቶች ባደረጉት አዲስ ግምገማ ኢራን ከዚህ በኋላ ባለው ጊዜ በማንኛውም ሰዓት የሆርሙዝ ወሽመጥን የመዝጋትና የዓለም አቀፍ መርከቦችን ፍሰት ሙሉ በሙሉ የማቋረጥ ከፍተኛ የሆነ ኃይል እንዳላት አረጋግጠናል ብለዋል የአሜሪካ ሰላዮች። ይህም ማለት ደግሞ ኢራን በዚህ አውዳሚ ጦርነት ሳቢያ የዓለምን ኢኮኖሚ ሙሉ በሙሉ ለመምታት የሚያስችላትን እጅግ አደገኛውን አዲስ ስልታዊ መሳሪያ በጦርነቱ ምክንያት በቁጥጥሯ ስር በመዋሏ ምክንያት አሜሪካ በከፍተኛ ሁኔታ በዚህ ጦርነት ነጥብ ጥላለች ብለዋል የአሜሪካ የስለላ ማህበረሰብ ባወጡት ዝርዝር ዘገባ። መጪው አርብ ዕለት በጄኔቫ ከተማ ስዊዘርላንድ የሚፈረመው የመግባቢያ ሰነድ ወሽመጡን ዳግም ለመክፈትና ወደ ኒውክሌር ድርድር ለመሸጋገር ያለመ ቢሆንም ኢራን ግን በዚህ ጦርነት ወቅት የዓለምን የንግድ መተላለፊያ ሙሉ በሙሉ ዘግታ ማቆየት እንደምትችልና እንደምትፈልግ በተግባር ገልጻለች። የአሜሪካው የስለላ ሪፖርት እንደሚያመለክተው ይህ ክስተት ወደፊትም በቀላሉ ሊደገም የሚችልና ከዚህ በኋላ አሜሪካን ለማስፈራራት እንደ ትልቅ ኃይል ኢራን የምትጠቀምበት መሳሪያ ሆኖ እንደሚቀጥል የሲአይኤ የስለላ ሪፖርቶች አረጋግጠዋል። ትራምፕ የከፈቱት ጦርነት ኢራንን የበለጠ ኃያል እንዳረጋት የገለጹት እኚሁ የስለላ ምንጮች ለሲኤንኤን ሲነግሩት እኛ አሜሪካኖች አሁን ባለው እውነታ የሆርሙዝ ወሽመጥን ፍጹም ቁጥጥር ለኢራን በስጦታ መልክ አስረክበናታል ማለት ይቻላል። ይህ ደግሞ ኢራን ከታጠቀችው ከማንኛውም የኒውክሌር መሳሪያ ይበልጥ እጅግ አውዳሚና ኃይለኛ የሆነ ስልታዊ መሳሪያ ሆኖላታል ብለዋል። በተጨማሪም ኢራን በዚህ ጦርነት ወቅት በፋርስ ባህረ ሰላጤ በሚገኙ የአረብ ሀገራት የኃይልና የነዳጅ መሰረተ ልማቶች ላይ የፈጸመቻቸው ስኬታማ የነበሩና የተመረጡ ጥቃቶች ታላቅ ውጤት አስመዝግበዋል በማለት ገልጸው ይህንን ስልትም ወደፊት ለፖለቲካዊ ግፊት እንደ ታላቅ መጫወቻ ካርድ ልትጠቀምበት እንደምትችል ሁለተኛው የስለላ ምንጭ አረጋግጠዋል። ኢራን ይህንን ወሽመጥ እንደ ስልታዊ መሳሪያ ልትጠቀምበት የቻለችበት ዋነኛው ምክንያት ምንም እንኳን መጠነ ሰፊ የአየር ድብደባ ቢሰነዘርባትም እጅግ ግዙፍ የሆነውን የሚሳኤል የድሮንና የሚሳኤል ማስወንጨፊያ ጣቢያዎችና በመቶዎች የሚቆጠሩ ፈጣን ትናንሽ የጦር ጀልባዎችን በድጋሚ በማዋቀር ሙሉ በሙሉ ጠብቃ ማቆየት በመቻሏ ነው ብለዋል። እነዚህ የኢራን ፈጣን ጀልባዎች አሁንም በወሽመጡ ላይ የሚንቀሳቀሱት በዓለም አቀፍ መርከቦችን ማወክ የሚችሉ ከመሆኑም በላይ በአጭር ጊዜ ውስጥ የባህር ፈንጂዎችን ለመቅበር ታላቅ አቅም አላቸው ብለዋል። የሲኤንኤን ወታደራዊ ሪፖርቶች እንደሚያሳዩት
ኢራን የሀገሪቱን ወታደራዊ ኢንዱስትሪ መሰረት አሜሪካ አስቀድማ ከገመተችው እጅግ መጠነ ሰፊ ፍጥነት መልሳ የገነባችው ሲሆን አዳዲስ የድሮን ማምረቻ ፋብሪካዎችንም በይፋ ስራ አስጀምራለች። አሜሪካ ወሽመጡን ሙሉ በሙሉ ለመክፈት ከኢራን ጋር እጅግ ጥብቅና አድካሚ ድርድር ለማድረግ መገደዷን ራሱ የኢራን ስልታዊ የበላይነትን በተግባር የሚያሳይ ነው ሲል ሲኤንኤን ጽፏል። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ከፍተኛ ባለስልጣን ለሲኤንኤን እንደነገሩት ከሆነ ኢራን የሆርሙዝ ወሽመጥን ክፍት ካላደረገችና በስምምነቱ ላይ የተጠቀሱትን ነጥቦች በሙሉ በተግባር ካልተገበረች በዚህ ማዕቀፍ ስር የተፈቀደላትን ምንም አይነት የኢኮኖሚ ጥቅም ልታገኝ አትችልም ብለዋል። አሜሪካ በበኩሏ በኢራን ወደቦች ላይ የጣለችውን የባህር ላይ ከበባ የምታነሳው ኢራን በወሽመጡ ላይ የምታሳየውን የመርከቦች ፍሰት ደህንነት ማረጋገጫ መሰረት በማድረግ ደረጃ በደረጃ ብቻ ይሆናል ይላል። ኢራን ግዴታዋን ከተገበረች ማዕቀቡ ይነሳል፣ ከአሜሪካ የበላይነት ግን በሂደቱ ሁሉ ይቀጥላል ሲሉ ባለስልጣኑ ገልጸዋል። ሆኖም የቀጠናውን የደህንነት ባለሙያዎችና የባህር ላይ ትራንስፖርት መሪዎች እንደሚያስጠነቅቁት በስምምነቱ ይዘት ላይ ያለው ታላቅ አለመተማመንና በቀጠናውም የተደቀኑት አዳዲስ ወታደራዊ ስጋቶች ምክንያት በሆርሙዝ ወሽመጥ የሚደረገው የዓለም መርከቦች ፍሰት ወደ መደበኛ ደረጃ ለመመለስ ሳምንታትን ወይም ከዚህ በኋላ ወራትን እንደሚወስድ ገልጸዋል። በዚህ ታሪካዊ ፍጥጫ ውስጥ አሜሪካ ይበልጥ ስጋት ላይ የጣላት ሌላው ሚስጥራዊ የስለላ መረጃም ይፋ ሆኗል። በርካታ የአሜሪካ የደህንነት ምንጮች እንደገለጹት ከሆነ አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት ስምምነት ላይ ቢደርሱም እንኳን ኢራን ከአሜሪካ ጋር የሚደረገው ቀጣዩ የኒውክሌር ድርድር የሚፈርስ ወይም የማይሳካ ከሆነ ልትጠቀምበት ያዘጋጀችው እጅግ አውዳሚ የሆነ ኢኮኖሚያዊ የኒውክሌር አማራጭ ስትራቴጂም አላት ይላል። ይህ ስትራቴጂ በቀጥታ በየመን የሚንቀሳቀሰውንና የኢራንን ዋነኛ ታማኝ የውክልና ኃይል የሆነውን የሁቲ ኃይሎችን በመጠቀም እቅድ ነው። ድርድሩ ከፈረሰ ኢራን በሁቲዎች አማካኝነት ፋርስ ባህረ ሰላጤ ላይ የሚገኘውን የሆርሙዝ ወሽመጥን ብቻ ሳይሆን ተሻግራ የቀይ ባህሩን ከህንድ ውቅያኖስ የሚያገናኘውን የባብኤል መንደብን መተላለፊያ ወሽመጥን ሙሉ በሙሉ ለመዝጋት ስልታዊ ዝግጅት ማድረጓን የአሜሪካ የስለላ ተቋም ሲአይኤ ደርሼበታለሁ ብሏል። የሆርሙዝ ወሽመጥ ለወራት ተዘግቶ በነበረበት ወቅት የባብኤል መንደብ መስመር ለዓለም ንግድ እንደ ብቸኛ መተንፈሻ ቧንቧ ሆኖ አገልግሎ ነበር። አሁን ላይ ግን ኢራን ሁለቱንም ታላላቅ የባህር በሮች አንድነት የመዝጋት አቅም ያላት መሆኑ የዓለም የኢኮኖሚ ስርዓትን ሙሉ በሙሉ ሊያፈነዳው የሚችል ታላቅ ስጋት ደቅኗል። የአሜሪካ የደህንነት ባለስልጣናት እንደተነተኑት የየመን ሐውቲዎች ባለፉት ቀናት በአሜሪካና በአውሮፓ የጦር መርከቦች ላይ የሚፈጽሙትን መጠነ ሰፊ ጥቃቶች ለጊዜው እንዲያቆሙ የተደረገው በኢራን ቀጥተኛ ትዕዛዝ ነበር። ምክንያቱም ኢራን አሁን እየተካሄደ ያለው ስስ የዲፕሎማሲ ሂደትና የሰላም ድርድር በጥቃቶቹ ምክንያት እንዲስተጓጎል ስለማትፈልግ ነው። ነገር ግን ሐውቲዎች የእስራኤልን ባንዲራ የጫኑ ወይም የእስራኤል ባለሀብቶች ንብረት የሆኑ ማናቸውም ከእስራኤል ጋር ንክኪ ያላቸው መርከቦች መመታታቸውን እንደሚቀጥሉ በይፋ ማወጃቸው ግጭቱ በማንኛውም ሰዓት ወደ ከፋ ደረጃ እንደሚሸጋገር የሚያሳይ ነው ብሎታል። ይህ ካርድ አሜሪካ ዳግም ወታደራዊ ጥቃት በኢራን ላይ የምትሰነዝር ከሆነ ኢራን በአጸፋነት ልትጠቀመው የምትችለው ሁለቱንም ዋነኛ የዓለም ጉሮሮች ማነቅ ነው። ይህ የአሜሪካ የስለላ ድርጅት አዲስ ግምገማ እንደሚያሳየው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን ወሽመጥ መዘጋት ሊያስከትል የሚችለውን ታላቅ ዓለም አቀፍ ቀውስ አስቀድመው ሳያስቡና ሳይዘጋጁበት ጦርነቱን በግንባር ቀደምነት ለመጀመር መወሰናቸው በአሁኑ ወቅት በአሜሪካ ላይ የመጣ ታላቅ ስልታዊ ውድቀት ሆኖ ተመዝግቧል ብሎታል። ትራምፕ በጂ7 ጉባኤ ላይ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በነበራቸው ስብሰባ ወሽመጡ በአሁኑ ወቅት በከፊል መከፈቱንና ከባህር ፈንጂዎች የማጽዳት ስራ መጀመሩን ገልጸው በቀጣዩ አርብም ሙሉ በሙሉ ያለምንም ክፍያ ለዓለም አቀፉ ሕዝብ ክፍት እንደሚሆን ቢናገሩም ወደፊት ግን ኢራን ይህንን ባህር ዳግም እንዳትዘጋው ለመከላከል አሜሪካ ምን አይነት ዋስትና እንዳላት ትራምፕ ለአማካሪዎቻቸውም ሆነ ለጋዜጠኞች በግልጽ ያስረዱት ነገር እንደሌለ የአሜሪካ መገናኛ ብዙሃን ጽፈዋል። ይህ በዚህ እንዳለ በእስራኤል ምድር የተፈጠረው የፖለቲካና የማህበረሰብ ቁጣ ከመቼውም ጊዜ በላይ አይሏል ያለው ታዋቂውና በእስራኤል ውስጥ ተጽዕኖ ፈጣሪ የሆነው የእስራኤሉ ሃሬትዝ ጋዜጣ በፊት ለፊት ገጹ ላይ ያወጣው
ሰፊ ዘገባ የበርካቶችን ቀልብ ስቧል። ሀሬትስ ጋዜጣ ቤንያሚን ኔታንያሁን በእጅጉ በተቸበት ዘገባው ለ3 ወራት ተኩል በቀጠለው በዚህ አውዳሚ ጦርነት ውስጥ የእስራኤል ዋነኛ መደበቂያና አለኝታ የሆነችው ዩናይትድ ስቴትስ አሜሪካ የእስራኤል መንግስትን ሙሉ በሙሉ ያገለልና ያላማከረ የሚስጥር የተኩስ አቁም ስምምነት ከኢራን ጋር እየተፈራረመች ነው። የእስራኤል ፖለቲከኞችም ላለፉት 40 ዓመታት ሀገራችንን እስራኤልን ከምድረ ገጽ ለማጥፋት የተነሳን ኢራንን የሚያክል የህልውና ስጋት እያሉ ይፈርጇት የነበረችው የኢራን እስላማዊ ሪፐብሊክ አሁንም በጽኑ አቋም ላይ የምትገኝ ከመሆኗም በላይ በሆርሙዝ ወሽመጥ ላይ ባስመዘገበችው ታሪካዊ የበላይነት ሳቢያ ከጦርነቱ በፊት ከነበረችበት ይበልጥ አሁን ላይ በቀጠናው እጅግ ኃያልና ተጽዕኖ ፈጣሪ ሆና ብቅ ማለቷ በእስራኤል የውስጥ ፖለቲካ ላይ ከባድ መናወጥ ፈጥሯል ብለዋል የእስራኤሉ ሀሬትስ ጋዜጣ። የእስራኤል የደህንነት ካቢኔ አባላትና የቀድሞ የጦር አዛዥ ጋዲ አይዘንኮት በኔታንያሁ ላይ ያላቸውን ከባድ ቁጣ በአደባባይ ገልጸዋል። አይዘንኮት ሲናገሩ ይህንን ስምምነት የወደቀና የስትራቴጂ ድፍረት የሌለው ደካማ መንግስት ያስመዘገበው አሳፋሪ ውድቀት ሲሉ ነው ለጋዜጣው የነገሩት። ኔታንያሁ ለህዝቡ ሲናገሩ የነበረው የፍጹም ድል ባዶ ተስፋና አሁን አሜሪካ ከኢራን ጋር የደረሰችው እውነታን መካከል እጅግ ግዙፍ የሆነ የሐሳብ ገደል እንዳለም በጥብቅ ተችተዋል። የኔታንያሁ ቀኝ ዘመም የጥምረት መንግስት አጋሮች የሆኑት የሀገር ውስጥ ደህንነት ሚኒስትር ኢታማር ቤንግቪር እንዲሁም የፋይናንስ ሚኒስትሩ ብዛኤል ስሞትሪች ትራምፕ ከኢራን ጠቅላይ መሪ ሞጅተባ ኻሜኒና የደረሱበትን ስምምነት እስራኤል በፍጹም ልትቀበለው እንደማይገባና ይህ ፍጹም አስከፊ ውል መሆኑን ገልጸው ምርጫውን በጉጉት እንደሚጠብቁ ዝተዋል። ኔታንያሁ በበኩላቸው ጦርነቱን የማቆም ውሳኔ በእስራኤል ህዝብ ዘንድ ፍጹም ተቀባይነት የሌለው መሆኑን ጠንቅቀው ስለሚያውቁ የራሳቸውን ስም ከዚህ ድቀት ለማራቅ ሲሉ ከፍተኛ ጥረት በማድረግ ላይ ናቸው ብለዋል። ኔታንያሁ ባሳለፍነው ሰኞ ለተሰጠውት በነበረው መግለጫ የትራምፕ የግል ውሳኔ ነው ይህ ውሳኔ ሲሉ የጠሩ ሲሆን እኔ በዚህ ውስጥ አልተሳተፍኩም፣ ከኢራን ጋር ምንም አይነት ስምምነት አይኖረንም ብለዋል። ጦርነቱ ሲጀመር በጋራ ተመካክረው ጦርነቱን የከፈቱት እስራኤልና አሜሪካ የኋላ ኋላ ከወራት ውጊያ በኋላ ግን ሁለቱም ከጦር ሜዳው ያፈገፈጉ ለመምሰል ታይተዋል። በተለይም አሜሪካም ከጦር ሜዳው ራሷን ያገለለች ሲሆን ከኢራን ጋር ስምምነት ልትፈራረም ጫፍ መድረሷ እስራኤልን በእጅጉ አበሳጭቷታል። በቀጣይ ምን ሊፈጠር እንደሚችል ማንም በማይገምትበት የመካከለኛው ምስራቅ አሁንም አስቸጋሪና አደጋ የደቀኑ ጦርነቶች አሰፍስፈዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ ቅድስት ገብረ ስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ